ዳጣና አቢጌል እጅግ በጣም በሚያሳዝን ሁኔታ ተፋጠጡና ተጋደሉ። ዳጣ አቢጌልን ሲጥ አድርጋ ስታጨናንቃት፣ አቢጌል ደግሞ በስተመጨረሻ አባትና እናቷ በድንገት ከተፍ ሲሉ እሷም ዳጣን አንገቷን ሲጥ አድርጋ ማሰቃየትና መከራ ማብላት ጀመረች። ዳጣም እጅግ በጣም ስለተናደደችና አንቺ በምንም አይነት ሁኔታ ናታንን ስትወስጂውና የኔን የሆነ ናታን ብድግ አድርገሽ እንደፈለግሽ ስታደርጊ ዝም ብዬ የማይሽ መሰለሽ እንዴ ብላ ጨለለች። ዳጣ እንግዲህ እጅጉን በጣም በሚያሳዝን ሁኔታ ከናታን ጋር አብራ እየተጫወተችና ኤቢ ሰሞኑን በጣም ተቀይራለች። የሆነ ነገር ለማድረግ ካልፈለገ በስተቀር እንደዚህ ልትሆን አትችልም ብላ ለሱ ስትለው እሱም ደግሞ እጅጉን በጣም ተናዶ ስለነበረ ዳጣ እኔ ቃል ገብቻለሁ፣ ምንም ቢፈጠር ምንም አንቺን ልተውሽና አንቺን ልረሳሽ አልችልም፣ ወደፊትም የማገባው አንቺን ነው ብሎ ሲላት እሷም ደግሞ ናታን ሰሞኑን እየሆነ ያለው ነገር በጣም ይለያል። እኔ ፈርቻለሁ። በጭራሽ አቢጌል እንደዚህ ስትሆን አይቻት አላቅም። ደግሞ ያ አርጆን የፍቅር ማጣመሪያ እና መስተፋቅር ሊሰጣት በር ላይ ሳገኘው እኔ በፍጹም ለማንም ማድረግ አልችልም ብዬ እምቢ ስላልኳት በጣም ተቀይማለች። ኤቢዬ እኮ በጣም ነው ማፈቅራት እምወዳት እያለ ሲነግራት፣ ዳጣም ደግሞ እሷን ምንን አይታን የወደድከው? ችግሩ እኮ አንተን ስለማትወድህና ስለማታፈቅርህ ጊዜህን በከንቱ ማባከንህ በጣም ያሳዝነኛል እያለች አለችው። ተይ ዳጣ፣ ፍቅር ምን ያህል ከባድና መስዋዕትነት መክፈል እንደሚያስፈልግ በፍጹም አልገባሽም መሰለኝ ብሎ ነገራት። ዳጣ እንግዲህ ከአርጆን ጋር ቆይታዋን አድርጋ አቢጌል መስተፋቅር መድኃኒት አምጥተህ ስጠኝ፣ እሱን ማድረግ እፈልጋለሁ ብላ ስላለችው ዳጣም ተናደደችና ወደ ናታን ጋር እየበረረች ስትሄድ ሳሎን ሂዳ ቁጭ አለችና አቢጌል መጣችና ስታፈጥባት ኤብዬ ዛሬ ደግሞ የተለየ ነው፣ ምን ሆነሻል? አፈጠሽብኝ እኮ ብላለቻት። አረ እኔ በጭራሽ ምንም አላፈጠኩብሽም፣ ግን ሰሞኑን እየሆነ ያለው ነገር ምንድን ነው ብላ ስትላት፣ ምን የተፈጠረና የሆነ ነገር አየሽ እንዴ? ቆይ ባንዴ ተቀያየርሽ እኮ ባንዴ ተለዋወጥሽ ብላ ስትላት፣ ወየ ሰው ነገሩ አሁን እያንዳንዱ ተንኮልና እንትንሽን ብዘረግፈው ምን ይፈጠር ይሆን? ለነገሩ ናታን ይህን ነገር ከደበኩለትና ይህን ሚስጥር ካላወራሁኝ እኔና እሱ ባልና ሚስት መሆናችን ሊቀር ነው። ኤቢ ይህን እድል ተጠቅሜ ናታን ቀለበት እንዲያደርግልኝ አደርጋለሁ። ያ ካልሆነ ግን እቺ የተመታችና ውሻ ከዛች ከሰላምዬ ጋር እየደጎደጉ ከባድ ችግር ውስጥ ያስገቡኛል ብላ ወሰነች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። ዳጣ በመጨረሻ ያልጠበቀችውና ያላሰበችው ነገር አጋጠማት። አቢጌል ተናታን ራቂ፣ በፍጹም አንቺ ለናታን የምትገቢ ሰው አይደለሽም ብላ ማንቁርቷን ሲጥ አደረገቻት። ናታንም ደግሞ ነገሮች እስከሚረጋጉ ድረስ ለዳጣ እንዴት ብዬ ነው ምነግራት? እናትሽ ሰላም ናት፣ በዛ ላይ አቢጌል ሁሉንም ነገር አውቃለች ብዬ ለመወሰን በጣም ተቸግሬያለሁ። ናታን ዛሬ ከባድ ስህተት ነው የሰራኸው። ይህን ሁላ ምስጢር በሚዲያ እንዲሁም ደግሞ እናቴ ብታቅ ምን ያህል እየተጫወቱባት እንደሆነ አትረዳም እንዴ? ወረቀቱን ቀደህ ባትወስድ ኖሮ የሰላም ያረገዘችው ልጅ እንዲሁም ደግሞ ዳጣ የአባዬ ልጆች እንደሆኑ የሚያመለክት ይመስለኝ ነበር። አንተ ግን አስቀድመህ ወረቀቱን ስለቀደርከው ሁሉንም ነገር አበላሽተዋል። ናታን አንተ ይህን እያደረግ መሆኑን እማዬ ብታቅ ምን ያህል እንደሚከፋትና ምን ያህል እንደምትሰበር እንኳን አስበህላት አታቅም።
አንተ በጣም አደገኛ ሰው ነህ እያለች በጣም ተናዳ ራሷን መቆጣጠር አቅቷት አቢጌል ናታን ላይ ብዙ ነገር ተናገረች። ናታንም በሚያሳዝን ሁኔታ ኤቢ የአንቺ እኮ እናትና አባቶች ናቸው፣ ትዳራቸው እንዳይፈርስ ብዬ ብዙ ነገር እየታገልኩ ነው። አንቺ ግን በጣም በሚያሳዝን ሁኔታ የእናትና አባትሽን ትዳር እንደዚህ እንዲበተንና እንዲበላሽ የምትፈልጊው ነገር በጣም ታሳፍሪያለሽ። ምንም ቢሆን እናትሽና አባትሽን እኮ ናቸው። እንዴት እናትና አባት ተለያይተው አንቺ ደስተኛ የምትሆኝ አይመስልሽም? አይተሽን ማታቂውን ችግር ተፈጥሮ እድሜ ልክሽን ስታለቅሺ አስበሸዋል? አባዬና እማዬ በጣም ደስተኛ የሆኑት በመነጋገር ነበር። አንቺ ግን ይህን ነገር ከተናገርሽ እማዬ ምን ያህል ልቧ እንደሚሰበር አታስቢም እንዴ? ብሎ ሲላት እረፍ ናታን፣ እስካሁን ስትጫወቱባት የነበራችሁት ይበቃል። ይህንንም ብታቅ ለራሱ አንተን ነው የምትጠላ ብላለችው። ናታን እንግዲህ ያልፈለገውን ነገር እንዳደርግ አቢጌል ያደረገችው ነገር በጣም በጣም ከባድና ራስ ወዳድነትን ታይቶበታል። አቶ ደረጀና ወይዘሮ ማርታ እንደለመደው መኪና ውስጥ አብረው ከስራ እየተመለሱ ሳለ ስለ ውሃ አወሩና ደሬ በጣም ደስ የሚል ዜና ሰምቻለሁ። እሱም ደግሞ አቢጌል እኮ ናታን ሊያገባት መሆኑን ፊት ለፊት እኔ ጋር ቃል ገባ ብላ ስትል የምርሽን ነው ማርታ? ይህን ያክል ናታን አቢጌልን አፍቅሮና ወዷት እንዴ? ቆይ ምን ሆነሃል ደሬ? ፊትህ ላይ እኮ ደስታ አይታይም። ፊትህ ላይ ክፋት፣ ሀዘን ነው። ለምንድን ነው? ምንም ቢሆን እነሱ መጋባትና መጣመር አለባቸው። ይህን ነገር ደግሞ አንተ መውደድና መደሰት አለብህ ብላ ስትለው በጣም ተገረመና ወይኔ ጉዴ የዘንድሮማ ይለያል። በጣም ነው የሚያሳዝነው። እንዴት አይነት ጉር ነው የገባሁት? አይ ማርቲ፣ አንቺ የዋህነትሽና መልካምነትሽ በጣም ደስ ይላል። እኔ ያደረኩትን ክፋት እያንዳንዱ ብታቂ ኖሮ ዳጣ የኔ ልጅ እንደሆነች እንዲሁም ደግሞ ሰላም በድንገት ያረገዘችው የኔ ልጅ እንደሆነች ከአንቺ ውጭ 2 ልጆች እንዳሉኝ ብታውቂ ኖሮ ምን ይሰማሽ ይሆን? አይ ማርታ፣ እድሜ ልክሽን በስቃይና እድሜ ልክሽን በችግር ውስጥ እንደምኖር ይታየኛል። አሁን የማርታ ባለቤት አቶ ደረጀ ከሰራተኛ 2 ልጆች አሉት ቢባል ሰፈር ውስጥ ስወጣ ስትገባ የሰው አይን እንዴት ነው የሚያደርጋት እያለ በሀሳብ ጭልጥ ብሎ ከሄደ በኋላ እውነቱን ለመናገር ደሬ፣ እኔ ልጆቹ እንዳይከፉ ብዬ እንጂ ሰሞኑን እየሆንክ ያለው ነገር በጣም አሳስቦኛል። እኔ እየናፈቀኝ ያለው ያ ቀልድህ፣ ጨዋታህ እንዲሁም ደግሞ በቃ ቁም ነገር የምትናገራቸው ነገሮች ናቸው። እነሱ ከጠፉ ደግሞ በጣም ቆይተዋል ብላ ስታለቃቅስበት፣ ይቅርታ ማርቲ፣ ሰሞኑን ያው እንግዲህ ለተፈጠሩትም ነገር ይቅርታ። እሺ ምንድን ነው የተፈጠረው ነገር? ነገረኝና ሁሉንም ነገር እናውራበት፣ ስናወራ መፍትሄ እናገኛለን ብላ ብትለምነውም አቶ ደረጀ በፍጹም የተፈጠረውን ነገር በድጋሚ ለወይዘሮ ማርታ መናገርም አልፈለግም። አቢጌል መኝታ ክፍሏን ቆልፋ ናታንን እንግዲህ የዛሬውን ወረቀት ያየሁትን ነገር በሙሉ ለእናቴ እናገራለሁ ብላ ክፈቱልኝ እናቴ አባቴ ውሃ እያለች ስትጣራ ናታንም እጇን ያሳደረገና አቢጌል እባክሽ እባክሽ ልለምንሽ ብሎ እግሯ ላይ ተደፍቶ ቢለምናትም በጭራሽ ልትሰማ አልቻለችም። መጨረሻ ላይ በምርቃትሽ ቀን ቀለበት አረግልሻለሁ፣ አገባሻለሁ የሚለው ነገር ሁለታቸውንም ካስማማቸው በኋላ ወይዘሮ ማርታ ከውሃዬ ጋር ወደ ፎቅ እየተሯሯጡ ሲሄዱ የተፈጠረውን ነገር በሙሉ ነገረቻት። ማርታም ደግሞ ናታን ደንግጠሃል እኮ ኤቢዬን ታገባታለህ? ኧረ እኔ አላልኩም እንዴ? ቅድም ምንድን ያልከው? ካልሆነ ሁሉንም ነገር ልናገር እንዴ ብላ ስታፈጥበት፣ አዎ እሺ ምንድን እያለ መደናበር ጀመረ። ናታንም ከዛ ከክፍል ወጣ። እንግዲህ የናታን ጭንቀትና መከራ በጣም የሚያሳዝን ነገር ነው።
ያለ ፍላጎቱና ያለ እቅዱ ኤቢን አገባሻለሁ ብሎ መናገሩ ወይዘሮ ማርታ ላይ ትልቅ ቃል እንዳስቀመጠ ይገኛል። ይህንን ደግሞ ወይዘሮ ማርታ እውነታውን ስታቅ ናታን ይህን ሁሉ ስቃይና መከራ ያደረገው ለእሷ ብሎ እንደሆነ ትዳራቸው እንዳይበላሽና እሷም እናትና አባቷን አታ ተለያይተው የምጥን ዕጣ ፈንታ እንዳይገጥማት ስለታሰበ ብቻና ብቻ ነው። ምጥንና ውሃ በሚገርም ሁኔታ አብረው እያሉ ምጥን ርቦኛል ብላ ስትል ክችን ለክችን እየተሳቡ ገቡና ምግብ ሲፈልጉ ለዛ መጣችና በቆመችበት እግሯን ስትቆነጥጣት ደንግጣ እየተደናበረች ወደ ሳሎን ሄደች። አቢጌልም ደግሞ ቆይ እናንተ ልጆች ዘላለም እውቀት አትገዙም እንዴ? ምግብ ተራባችሁ ስጭኝ ብላችሁ አትሉም? እንደዚህ የምትሆኑት ለምንድን ነው ብላ ስትጮህባቸው፣ እንዴ በሰዓት እኮ ለዛ የለችም ነበር፣ ምጥን በጣም ርቧታል። ለዛ አሁን ቶሎ ብለሽ ለምጥን የምትበላው ምግብ አምጭላት፣ የማታመጭላት ከሆነ ግን ምጥን በጣም ርቧታል፣ እናትና አባቷ ተጣልተውባት በጣም ደብሯታል እያለች መናገር ጀመረች ማለት ነው። ውሃ ለምጥንም ያንን ምግብ ልታቀርብ ውሃ ባዘዘቻት መሰረት ወደ ክችን ለዛ ሄደች ማለት ነው። አቢጌል አሁንም ዳጣን ስትመጣ ስሚ ዳጣ፣ እስካሁን ድረስ ችግሮችን ለመጋፋትና ከአንቺ ለመራቅ ብዙ ነገር ሳደርግ ቆይቻለሁ። አሁን ላይ ግን ትዕግስቴን በፍጹም እንድትፈታተኝኝ አልፈልግም። ወደድሽም ጠላሽም እኔ በህይወት እስካለሁ ድረስ ናታንን ስትነኪውና ናታንን ያንቺ ስታደርጊው ማየትም አልፈልግም። አይ የምትይ ከሆነ ግን ሌላ ችግርና ሌላ የማትፈልጊው ጦስ ውስጥ እንደምትገቢ እወቂ ብላ አስፈራራቻት። ዳጣም ደግሞ አቢጌል ስታገስሽ የተሸነፍኩና የፈራሁሽ እንዳይመስልሽ፣ አንድ ቤት እየኖርን ስላከበርኩሽ ነው፣ አትፈታተኒኝ ዋ ብላ ከዛ ቦታ ሄዳ ናታን ጋር ናታንም ደግሞ ቃል እንደገባላትና በፍጹም ከዳጣ ውጭ ማንንም እንደማይፈልግ ስትነግረው በጣም ነው እንትን ያለው ማለት ነው። እንግዲህ እጅግ በጣም የሚያሳዝነውና የሚገርመው የዳጣ መጨረሻ ይሄ መሆኑ በጣም ልብ ይነካል። አቢጌልም ደግሞ እጅግ በጣም በሚገርም ሁኔታ ዳጣ ለማናደድና ለማቃጠል አሁን ጭራሽ ሰላምዬ እናቷ መሆኗን ስላወቀች ልትጫወትባት ቆርጣ ተነስታለች። አቶ ደረጀ ምን ውሳኔ ይወስን ይሆን? አቢጌል መቼም አባቷ ጭንቅም ሆነ ምንም ሆነ ያለውን ነገር ከማፍረጥ ወደ ኋላ አትልምና ናታን በሆነ አጋጣሚ እንግዲህ አብረን አንሆንም ወይ ቀለበት አናስርም ብሎ ቢል እውነታውን እንደምታጋፍጠው ግልጽ ነው። ያኔ ማርታ ምን አይነት ውሳኔ ተወስን ይሆን የሚለውን በጉጉት የምናይ ይሆናል። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።